የብዝሃ ማንነት መገለጫ የሆነችው ኢትዮጵያ በብሔሮች ብሔረሰቦችና ሕዝቦች ባህልና እሴቶች የደመቀች ናት። እነዚህ ብሔሮች ብሔረሰቦችና ሕዝቦች ለልማትና ለሀገራዊ እድገት በጋራ የሚተጉባት በመሆኑም የህብረ ብሔራዊነት መገለጫም ያደርጋታል። የጋራ ትርክት ሲባል ኢትዮጵያ የበርካታ ማንነቶች አገር ናት። ኢትዮጵያ ህብረ ብሔራዊ አንድነቷ የተረጋገጠባት አገር ናት። ህብረ ብሔራዊ አንድነቷ ከተረጋገጠ ደግሞ ህብረ ብሔራዊ የፌዴራል ስርዓት በትክክለኛው መንገድ ኤክሰርሳይዝ የሚደረግባት አገር ናት። ስለሆነም ኢትዮጵያ የብዙነት አገር ናት። ህዝቦች በእኩልነት የሚስተናገዱባት አገር ናት ነው። ይሄ ነው ትርካችን። ያለፉት ዓመታት በየዓመቱ በመከበር ላይ የሚገኘው የብሔሮች ብሔረሰቦችና ህዝቦች በዓል ቀን በህዝቦች መካከል መቀራረብን በመፍጠር ብሎም የጋራ ትርክት እንዲፈጠር አስቻይ አድርጎታል። በዘንድሮ ዓመት የተከበረው 20ኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓልም ኢትዮጵያ በሁሉም መስክ የማንሰራራት ጉዞ በጀመረችበት ወቅት የተከበረ ልዩ በዓል ነው። ኢትዮጵያ በርካታ ፕሮጀክት ህዳሴ ግድብን አስመርቃለች። ኢትዮጵያ አሁን ምክክር እያደረገች ነው። ኢትዮጵያ ትልልቅ ፕሮጀክቶችን አጠናቃለች። ትልልቅ ፕሮጀክቶችን ጀምራ ለምሳሌ ማዳበሪያ ፋብሪካው፣ የጋዝ ፋብሪካው የመሳሰሉት ነገሮች እነዚህ ነገሮች ናቸው። በኢትዮጵያ ውስጥ ትልልቅ ሪፎርሞች ጀምረናል። ፋይናንሻል ስርዓቱ ሪፎርም፣ የኢኮኖሚ ሪፎርሙ ኢትዮጵያ ውስጥ ለውጥ ለማምጣት እንቅስቃሴ እየተደረገ ነው ያለው። አጠቃላይ የብልጽግና ጉዟችን በትክክለኛ መንገድ ላይ የሆነበት ወቅት ላይ ነው ያለው። ከለውጡ ዓመታት ወዲህ ደግሞ ብሔራዊነትን በማስቀደም የሀገረ መንግስት ግንባታን የማፋጠን እድል ሰጥቶታል። በተለይም በለውጡ ዓመታት እውነተኛ የፌዴራሊዝም ስርዓትን መሰረት አድርጎም እንዲከበር መደረጉም ሀገራዊ ለውጡም ከመጣ በኋላ ራስን በራስ የማስተዳደር እድል የፌዴራል ስርዓቱ ማሳያ በሆነው የማዕከላዊ ኢትዮጵያ ክልል መከበሩም የዚህም አንዱ መገለጫ ነው። እንደ ማዕከላዊ ኢትዮጵያ ግን አዲስ ክልል የመሰረትንበት ራስን በራስ ማስተዳደር የበለጠ የፌዴራል ስርዓቱ የተገለጸበት ወቅት ስለነበረ ለየት በሚያልክ ሁኔታ ነው ያከበርነው። በዋናነት የብሔር ብሔረሰቦች ትስስር፣ አንድነት፣ አብሮነት በዛ ላይ ጎልቶ የሚወጣበት መሆን እንዳለበት በዓላማም በግብም አስቀምጠን ነበር። ዘንድሮም በተከበረው 20ኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል በስኬትና በድምቀት እንዲከበር የተለያዩ ተቋማት ሚናን ወስዷል። መገናኛ ብዙሃን ደግሞ በቀዳሚነት የሚጠቀሱ ናቸው። ፋና ሚዲያ ኮርፖሬሽን በዋናነት ትኩረት ካደረገባቸው ነጥቦች ውስጥ ወይም ዋና ትኩረት አድርጎ ከሚሰራባቸው ዋና ነጥቦች ውስጥ አንዱ የወንድማማቾችን የእርስ በርስ ግንኙነት ማጠናከር፣ የጋራ ትርክት መገንባት ላይ እንደዚሁም ደግሞ የሀገር ገጽታ ግንባታ ላይ ትኩረት አድርጎ ይሰራል። የብሔራዊ ጥቅም ማስጠበቅ እንዳለ ሆኖ በአጋጣሚ የብሔር ብሔረሰቦችና ህዝቦች በዓል ደግሞ ዋና ዓላማውም የመከበሩ ዓላማም እንደዚሁ የህዝቦች ትስስርን ማጠናከር፣ የጋራ ትርክት መገንባትና የሀገር ገጽታ ግንባታ ላይ ነው ትኩረት አድርጎ የሚዘጋጀውና ከፋና ሚዲያ ኮርፖሬሽን ዓላማ ጋር የገጠመ ነው። የላቀ አስተዋጽኦ ያበረከቱም ክልሎችና ተቋማትም የእውቅናና የአፈጻጸም ግምገማ መድረክ በአዲስ አበባ በተካሄደበት ወቅት የፌዴሬሽን ምክር ቤት ፋና ሚዲያ ኮርፖሬሽን ጨምሮ ለተለያዩ መገናኛ ብዙሃን 20ኛውን የብሔሮች ብሔረሰቦችና ህዝቦች ቀን በዓል የላቀ አስተዋጽኦም እውቅና ሰጥቷል። ፋና ትልቅ ድርጅት ነው፣ ትልቅ ተቋም ነው። ይሄ ተቋም አሁን ባለበት ተጨባጭ ሁኔታ የመላው የሀገራችን ህዝቦች ድምጽ ነው። በድፍረት ሁሉንም ጉዳዮች የሚያቀርብ ሚዲያ ነው። ተገዳዳሪ ተወዳዳሪ ስለሆነም ይሄ የኢትዮጵያን ብሔር ብሔረሰቦች በዓል ብቻ በማክበር ሳይሆን የኢትዮጵያን ስኬቶች ለዓለም በማሳየት የኢትዮጵያን የልማት እንቅስቃሴዎችና ለውጦች ለዓለም በማሳየት በሀገራችን ውስጥ ብሔራዊ ትርክት ስር እንዲሰድ በብሔር ብሔረሰቦች በኢትዮጵያ ማንነቶች መካከል ወንድማማችነት፣ እህትማማችነት እንዲጠናከር በመስራት በኩል ፋና እየሰራ ያለ ስራ ቀላል አይደለም። በነገራችን ላይ ፋና አክሰሰብል ነው፣ ለሁሉም ሰዎች አክሰሰብል ነው። ይሄን አጠናክራችሁ ከቀጠላችሁ አያምሹር ወደፊት ትልቅ ሚዲያ በአፍሪካ የሚታወቅ ሚዲያ ስሙ የሚጠራ ሚዲያ ይሆናል ብዬ ተስፋ አድርጋለሁ። ፋና ሚዲያ ኮርፖሬሽን በሀገራዊ መግባባት ላይ ይሰራል፣ በወንድማማችነት መጠናከር ላይ ይሰራል፣ በሀገር ገጽታ ግንባታ ላይ ይሰራል እና በህብረ ብሔራዊ ወንድማማችነት መጠናከር ላይ ይሰራል እና ይህንን ስራውን የበለጠ እንዲሰራ የሚያነሳሳው ነው። ከመገናኛ ብዙሃን በተጨማሪም ለክልሎች፣ ለመንግስት ተቋማት የገንዘብ ድጋፍ ላደረጉ ድርጅቶችና ለፌዴሬሽን ምክር ቤት አመራሮችና ሰራተኞች እውቅና ሰጥቷል።